አሊያ ሁሉም ነገር ባቀደችው መሰረት ሆኖላታል። በመጨረሻም ጂያን ሸውዳው ልጇን ይዛ ወደ አየር ማረፊያ መታለች። ከቱርክ ልትወጣ በጣም ጥቂት ሽርፍራፊ ደቂቆች ብቻ ነበሩ የቀሩት። ፓስፖርቷን አሳይታ ትኬቷን ወስዳ በቀጥታ አውሮፕላኑ ልትሳፈር ተሰልፋ ነበረ። ድንገት ቆም ብላ ያሰበችው አሊያ ግራ መጋባት ጀመረች። ልሂድ አልሂድ የሚለው ጥያቄ እያወዛገባን ነው። ነገር ግን ጂያን ደረሰ። ጂያን ከመጣ በኋላ ሊያስቆማት አልሞከረም። ዝም ብሎ ከኋላ ነበረ ሲታዘባት መለከታት የነበረው ምን ልታረቅ እንዳቀደች ለማየት ፈልገዋል። አሊያ ተቻኩላ በመጣችበት መጠንና ስሜታዊ በሆነችበት መጠን እዚህ አየር ማረፊያ ስትመጣ ልትሆን አልቻለችም። ከበዳት። ጂያን ውጤቱን ይጠባበቃል። ምን እንደምታመጣ ላያት በጣም ብዙ ጓጓ። በድንገት እጇን የያዛት ልጇ ጂያን ድንገት ወደኋላ ዞር ሲል አጎቱን ጂያንን አየው። አጎቴ ጂያን እያለ ራሱን አስለቅቀው በፍጥነት ወደ አጎቱ እየሮጠ ሄደ። አሊያ ክቡ ነበር ያለችው። ዞር ስትር ልጇ እየሮጠ ወደ አጎቱ እየሄደ ነበረ። ደነገጠች። ጂያን ዝቅ ብሎ ህፃኑን እያቀፈው ነበረ። አጎቴ ጂያን እኔና ማየ ኒውዮርክ ልንሄድ ነው ወደ አሜሪካ ወደ እህቴ ጃንሱ ቤት፣ አንተም አትመጣም እንዴ ብሎ ጠየቀው። አይ እኔማ አልመጣም፣ እኔ እዚህ ብዙ ስራ አለብኝ እሺ እያሉ ነበረ። ህፃኑ ጂያን እሺ እያለ ይመለከተዋል። አሊያ ግራ ገባት። አሊያ ብቻዋን ቀረች። ዝም ብላ በርቀት ትመለከታቸው ጀመረ። ብዙ እያሰበች ነው። እነሱም ዝም ብለው ያያቷል። ከዛ ወረፋ ከያዘችበት ቦታ እየራቀች ወደ እነሱ እየቀረበች ነው። ጂያን ፍጥጥ ብሎ እያያን ነበረ። እሷም አየችው፣ እሱም አያት። ከተያዩ በኋላ በቀጥታ የልጇን እጅ እየያዘች ነው። እሱም የጂያንን አንደኛውን እጅ ይዛል። አብረው ቀስ እያሉ ከአየር መንገዱ ተርሚናል እየወጡ ነበረ። ይህንን ሁኔታ በደንብ እየተመለከቱት ከድር እንዲሁም ሙዛፈር በእርግጠኝነት በመካከላቸው ይሁን ነገር እንደተፈጠረ ገብቷቸዋል። ፈጣሪ ሆይ አሁን ገና ከዚሁ ሊጀምሩት ነው እንዴ ይላል ከድር። አረ ተረጋጋ ተረጋጋ፣ በመካከላቸው ልጅ አለ። አሁን ይሁን ነገር ምንም አይፈጠርም፣ ቶሎ የሚፈነዳ ነገር የለም፣ ተረጋጋ ይለዋል። እስኪ እስከ መቼ ድረስ አብረው እስከሚቆዩ አብረን እናያለና እያሉ ነበር ከድር። ጂያን እንዲሁም አሊያ ጂያንን እጁን ይዘውት በቀጥታ ወደ መኪናው ገቡ። አሁን ጉዞ ወደ ሚዲያት ወደ ማርዲን አርገዋል። ቀጥታ ወደ ቤት እየተመለሱ መኪና ውስጥ ሆኖ በአንድ በኩል አሊያ ልጇን እያቀፈች ዞር ትልና ቀና ብላ ጂያንን ትመለከተዋለች። ጂያን ዝም ብሎ መሬቱን ይመለከታል። ከዛ በድንገት ቀና ሲል ደግሞ እሷ እያየችው ነበረ። አይኗን ሲያት በጣም እየፈራች ነው። ዞር ብላ ሌላ ነገር ትመለከታለች። ገና ካሁኑ እየተሳቀቀች ነው። አጎቴ ጂያን እህቴ ዘይነብ በጣም ደስ ብሎ አልነበረም፣ ዛሬ በጣም ደስ ብሎኛል በማለት ህፃኑ ጂያን ይናገራል። እንደዚህ ሲል ጂያን ከሰማው በኋላ ፈገግ ብሎ አዋው እኔም ደስ ብሎኛል፣ እናትህ ደስ ብሏታል ደስ ብሎሻል ብሎ እየጠየቃን ነበረ። እንዲህ ሲላት ቀና ብላ አየችው። አሁንም እንደተኮሳተረች ነው። ልጇን እንዳቀፈችው ቀረች። ከዛ ሙዛፈር ወንድሜ ነዳጅ ጨርሰናል እዚህ ጋር መቅዳት አለብን እያለው ነው። ከዛ መኪናውን እያቆሙት ናቸው። መኪናውን ካቆሙት በኋላ ጂያን ወደ ውስጥ ገብቶ የሚበላ ነገርና ቡና ወተት ይዞ እየመጣ ነው። ቀጥታ ለህፃኑ ጂያን ወተቱን እየሰጠው ከኬክ ጋር። ከዛ ለአሊያ ደግሞ ይሄው ቡና መጣውልሽ መረር ያለ ብሎ ሰጣት። ቡናውን ተቀበለችው። ከዛ ይሄንንም ቢርቦሻል አላት። አራበኝም አለችው። ረቦሻል ቢያትድረቅ ያላት አራበኝም አልኩ እኮ ትሏለች በጣም ተናዳም። ከዛ ቀጥታ እሱ መብላት ጀመረ። ከዛም በኋላ ምን ነክቶሽ ነው ግን አሊያ ዛሬ አንቺንም የልጅሽንም ደህንነት አደጋ ውስጥ ከተሽ ነበረ። ከአንቺ እንደዚህ አይነት ነገር አልጠብቅም ነበረ። እንዴት እንደዚህ ይደረጋል? እኔ ለሰርጉ አመቻቻለሁ፣ አንቺ ደግሞ እንዴት እንደዚህ ይደረጋል? ቆይ እያላን ነበረም። ታዲያ ምን ማድረግ ነበረብኝ? ሲጀመር እንደምሄድ የምታኮነ ለምንድን ነው ያልነገርከኝ? ለምን ደበከኝ? ትሏለች። እና ታዲያ ምን ልበል? መናገር ነበረብኝ እንዴ? ምን እሱ የኔ ኃላፊነት ነው እንዴ? እያላን ነው። እል ውስጥ ገብታለች። ተናዳ እያየችው ነበረ። እማዬ ትንሽ ከዘይነብ እህቴ ጋር ብንቆይ ደስ ይለኝ ነበረ፣ እኛ ስለሄድን ዘይነብ እህቴ ከፍቷታል እያለ ጂያን ይናገራል። አሁን ዝም ብላ ያስኮን ብላ ትሏለች። እናቱ ዞር ብላ ችግር የለም እንሄዳለን፣ አታስብ ጂያን፣ ወይ ደግሞ እኛ ጋር እንዲመጡ እናደርጋለን፣ ምንም አታስብ፣ ድጋሚ እንገናኛለን እያሉ ነበር። ጎበዝ ትሏለች። እሷ ትንሽ ተናዳለች። በአንድ በኩል ከድና ሙዛፈር አሁንም ነገሩን ይከታተላሉ። አረ ወንድሜ ምን እየተካሄደ ነው ያለው? አረ ምንድን ነው እያል ነበር ሙዛፈር። ነገርኩ እኮ የለ እርስ በርስ ሳይቀራረቡ እንደዚህ ተራርቀው መቼም ቢሆን በመካከላቸው ከበደለ ነገር አይፈጠርም። ነገር ያለው ይለዋል ከድር። አሊያ ዝም ብላ ታስባለች። ጂያን ባንድ በኩል እሱም እየበላ ነበረ። 10 ጊዜ ዞር እያለ ያያታል። ከዛ ሙዛፈር መጣ። ጂያን ነዳጁን ቀርተን ጨርሰናል፣ መንቀሳቀስ እንችላለን እያሉ ነበረ። ከዛ ሁለቱም ፈጠን ብለው ወደ መኪናው ሊገቡ ነበረ። ድንገት መንገድ ተዘጋጉ። ከዛ ተያዩ። ከዛ ጂያን አሊያ ቀድማ እንድትገባ እየጠየቀ ነበረ። መኪና ውስጥ ገቡ። ከተወሰኑ ደቂቃዎች በኋላ አቤት ደረሱ። ማርዲን ከተማ እንደደረሱ ወደ ቤት እየገቡ ሰዳከት እንዴት በዚህ ሰዓት ለዛውም አምሽተው መጡ ማደር እየቻሉ ብላ ገርሟት በር አካባቢ ሆና ስጠብቅ ነበረ። በአንድ በኩል ህፃኑ ጂያን ተኝተዋል። ጂያን አቅፎት ይዞት እየገባ ነበረ። እንደምን አመሻችሁ፣ ምን ሆናችሁ ነው ዛሬ መጣችሁት እንዴ? የምትቆዩ መስሉኝ እኮ ነበረ ትላለች። እማዬ ሀሳቤን ቀየርኩኝ፣ መምጣት ነበረብን ብሎ ውስጥ እየገባ ነበረ። ከዛ ሰዳከት ትንሽ ሆዷን ከፍ ብሎ ያማት ጀመረ። እንዲህ የህመም ምልክት ስታሳይ አሊያ የቻትና ችግር አለ እንዴ ደህና ነሽ ብላ ጠይቀቻት። ምንም ችግር የለም ደህና ነኝ ትላታለች። ሰዳከት ትንሽ እያመማን ነበረ። እማዬ ምንድነው ችግር አለ እንዴ ይላል ጂያን ደረጃውን እየወጣ። አታስብ ልጄ ችግር የለም ሂድ ትለዋለች። አሊያ ዝም ብላ ሰዳከትን ባይኗ ከታዘበቻት
በኋላ ቀጥታ ምንም ማድረግ ስላልቻለች ወደ ውስጥ ገባች። ጂያን ህፃኑን ይዞት ቀጥታ ወደ አልጋው እያመጣ እሷ ብርድ ልብሱን ገለጥ እያረገች እንዲተኛ ያረጉታል። ጫማውን እያወላለቁለት ከዛም እያስተኙት ናቸው። አሁንም ቢሆን ፍጥጫው ቀጥሏል። የሆነ ነገር እየመጣ እንዳለ አሊያ ገብቷታል። ከዛ በቀጥታ ወደ መኝታ ክፍሏ ሄደች። ስራዋን ታውቃለች። ስለዚህ ጂያን እስከሚመጣ ድረስ አይምሯ መረጋጋት ከበደው። እሱ እስኪመጣ ድረስ ስትጠብቀው ነበረ። ከዛ መጣ። ሲመጣ ጀርባዋን አዙራ ቆመች። ፈርታለች። እሱ በርጋ ቆሞ ዝም ብሎ ይመለከታታል። አሊያ ጂያን የሆነ ነገር ይጠይቀኛል ወይ ይቆጣኛል፣ ይጮህብኛል ብላ እየጠበቀች ነው። እሱ ምንም ሳይላት ለረዥም ሰከንዶች ተቆጠሩ። ዝምታው ቀጥሏል። አሁንም መረራት። ከዛ ቆይ አንተ እንዴ ከሆቴል ስንወጣ አይተህን ነው በማለት ጠየቀችው። ድንገት ብሎ አያት። አይደለም እንደዛ እንኳን አይደለም እያለ ጭንቅላቱን እየነቀነቀ ነበረ። ከዛ ወደ ውስጥ ሊገባ ነው። ታዲያ የት ነበር ያየን? እንዴት አወክ? በምን አወክ ታዲያ? ቆይ ማን ነገረ? እያለችው ነበረ። መቼ እንዳወቅም ጠየቀችው። ወደ ውስጥ እየገባ ነበረ። ከዛ ተመልሶ ሊመጣ ነው። አንቺ እዚህ ከመጣሽ ቀን ጀምሮ ለሜዳ እንዴ ስትፈልግ የነበረው ያኔን ያወቅኩት ይላታል። ጂያን መልሱን ስጠኝ እባክህ፣ መልስልኝ አለችው። ተሳሳትኩኝ እንዴ? አንቺ እዚህ ከመጣሽ ቀን ጀምሮ ለመሄድ ትፈልግ ያልነበረ ውሸት ነው አሊያ? ዋሻውኝ እንዴ? ሁል ጊዜ አንዴ ስታስብ የነበረ ሁል ጊዜ ስታቅጃ እንዴ ነበረው? ሁለታችንም እኮ እንተዋወቃለን አላት። ይኸውልህ ዙሪያ ጥምጥም ሄድን አቆም። መቼ ነበር ያወቅከው እኔ ወደ አሜሪካ ለመሄድ እንዳቀድኩኝ? በል መልስልኝ አለችው። ዝም ብሎ አያት። ከጂያን ጋር እያወራችሁ እያለ ሰምቻችሁ ነበረ በማለት ተናገረ። ፍጥጥ ብላ አየችው። አልጠበቀችም ነበረ። ታዲያ እንዴት ምንም ነገር አላልከኝም? ለምን ይሁን ነገር አላልክም ነበረ? ምልክቶ እንኳን አሰጠኝም ነበር እንዴ? በማለት እንዴት እንደታገሳት ግራ ገብቷት ትመለከተዋለች። ለምን ብዬ እኔማ እንደው ትሄዳለች አትሄድም የሚለው ነገር ለማወቅ በጣም ጓጉቼ ነበረ። መልስ ስፈልግ ነበረ አላት። ምሮ የምፈልገው ምን? ከኔ ጋር ትጮት? ጂያን ከኔ ጋር ቀልድህን አቆም አለችው። እኔ አልቀለድኩም እየቀለድሽ እያሾፍሽ ያለሽው አንቺ ነሽ። እሺ የገረመኝ እኮ ለሰርግ ብለን ነበረ ከዚህ ቤት የወጣ ነው ወደ ዘነቤር ነው። ከዛ በኋላ ግን ሰርጉን ትተን ማታ የተገኘን አየር ማረፊያ አሊያ። እኔ በፍጹም ይሄን አልጠበቅኩም ነበረ። አየር ማረፊያ ነበር የተገኘ ነው። ጭራሽ ደግሞ ጂያን እየጠቀምሽበት ነበረ። ዘይነብን እንደሚወዳት ታውቂያለሽ። ወደ ሰርጉ ሊሄድ ብሎ እንዲያስቸግር አረግሽው። እኔም ፈቀድኩለት። ከዛ ይሄም የተፈጠረው ነገር ተፈጠረ አላት። ታዲያ ዴኒዝን ይዤው ሊሄድ ብለህ ኖሮ ትፈቅድልኝ ነበረ? አትፈቅድልኝም እኮ ነበረ አለችው። እሷን ብትሆን አማራጭ እንዳጣች እየነገረችው ነበረ። ወደ እሷ ቀረብ እያለ ነበር ጂያን። ትንሽ እየፈራች ነው። ይኸውልሽ አሊያ እኔ እንደምትሄጂና እንደማትሄጂ እርግጠኛ መሆን ነበረብኝ። ይሄን ለማወቅ ነበር የፈለኩት አላት። ግራ ገብቷ ታየችው። ሲጀመረ ዴኒዝ ባያይ ኖሮ እንድንሄድ ትፈቅድልን ነበረ ብላ ጠየቀችው። አንቺስ ብትሆኝ ጂያን እኔን ባያይ ኖሮ ትሄጂ ነበረ በማለት መልሶ ጠየቃት። ጥያቄን በጥያቄ አትመልስልኝ፣ መልስ ፈልጋለሁ ብላ እየጠየቀችው ነው። ጥያቄው ትንሽ ከበድ ብሏታል። ዝም ብላ አይኑን እያየችው ነበረ። እኔ ትክክለኛ ጥያቄን የጠየኩሽ፣ መልስ ስጪ። ጂያን እኔን ባያይ ኖሮ ይዘሽው ትሄጂ ነበረ በማለት ጠየቃት። ስታስበው ለእኔ ከባድ ይመስላል? ስታስበው ይሄ ኑሮ ምን መወደው ይመስላል? በእርግጠኝነት ኤር ነበረ አለችው። ታዲያ ለምንድን ነው እዚህ የቆየሽው? በእስኪ ተናገር እያለ ነበር። ለልጄ ብዬ ታውቃለህ፣ ምክንያቱም በደንብ ነው የምታውቀው አለችው። ዛሬም ቢሆን ይህ ኑሮ ከመራሽ ልጅሽን ትተሽ መሄድ ትችያለሽ እያላን ነበረ። ከዛ ተናዳ አየችው። እምባ እየተናነቃን ነበረ። ልጄን ትቼ የትም አልሄድም፣ ሀሳቤን አልቀየርኩም አሁንም ቢሆን እያለችው ነበረ። እኮ ታዲያ በቃ እንደዛ ከሆነ ከልጅሽ ጋር መኖርና በተስማማ ነው መሰረት ለምኖ ሌላ ነገር የምታቅጀው እያላን ነው። ሁለቱም መግባባት ከበዳቸው። አሊያ ያለሽን አቋም እኮ አውቃለሁ። ለልጅሽ ብለሽ እኮ ነው ያኔ መጀመሪያ ላይ እኔን በሽጉጥ የተኮሽብኝ ታውቂያለሽ አይደለ? እና ምንም ቢሆን ምንም እኔ እረዳሻለሁ እሺ ምንም አታስቢ እያለ ነበረ። ታዲያ ምንድን ነው የምታስበው? ይኸውልህ ጂያን ሮጠ ሄዶ አቀፈ። ከዛ ከመሄድ እኔም ተመለስኩኝ፣ ተደናቀፈብኝ እንጂ ሌላ ነገር አይደለም ብላ ትከራከራለች። ይኸውልሽ አይችሻለሁ እኮ በደንብ አይችሻለሁ። እዛ ቦታ ላይ ፓስፖርትሽን ይዘሽ ግራ ስትጋቢ ስትወዛገቢ አላት። ወረፋ እየጠበቅኩኝ ነበር፣ ምንም መወዛገብ የሚባል ነገር የለም አለችው። አሊያ አትዋሽ፣ እያየሁሽ ነበር እኮ ምንም ወረፋ አልነበረም፣ ሰው አልነበረም ፊት ለፊትሽ፣ ቆመሽ ስታስቢ ነበር። ለምን አላት። የማይመስል ነገር ነው የምታወራው አለችው። አሊያ አሁንም አንቺን ብትሆኚ የማይመስል ነገር ነው የምታወሪው። እኔ በቦታው ሆኜ ሁሉንም ነገር ስከታተል ነበር፣ ማየት ያለብኝን ነገር በሙሉ አይቻለሁ በማለት እየተናገረ ነበረ። ጥያቄ ጠይቀዋለች። ድጋሚ ጥያቄውን በጥያቄ መልሶ ይመልስላታል። ጥያቄ ጠይቀኝ መልሰ ትለዋለች። አንቺ ማጠይቅኛ በቃ እያላት ተመለከታት። ፈገግ ብላ አየችው። በነገራችን ላይ አንረገልንጋሽ እዛ ውስጥ ያለውን ካዝና ማለት ነው ተሰብሯል፣ አይሰራም። እሺ ፓስፖርትሽን እኔ አልወስድብሽም ቃል እገባለሁ፣ ግን ፓስፖርትሽን ከዛ ውስጥ አውጪው። ምንም ጥቅም የለውም እዛ ውስጥ ማስቀመጥሽ። እዛ ውስጥ ማስቀመጥና ፊት ለፊት ማስቀመጥ ምንም ልዩነት የለውም። በቃ አውጪው፣ ምንም ልዩነት የለውም። እና ለመሄድ ስታስቢ ብቻሽን ነው የምትሄጂው፣ ነገር ግን ታሳውቂኛለሽ፣ እኔም ደስ ብሎኝ ሸኝሻለሁ፣ ምንም ችግር የለም ቃል እገባለሁ እያላን ነው። ከዛ ወደ ውስጥ ገባ። ወደሚተኛበት ክፍል ሲገባ አሊያ ብዙ አሰበች። እንባ እየተናነቃን ነበረ። እሱም ቢሆን ተጨንቆ ያስባል። ሁለቱም በመካከላቸው የሆነ ስሜት እየተፈጠረ ነው ያለው። ጂያንም አሊያም ቢሆን ይህ እየመጣ እንዳለ በደንብ ታውቋቸዋል። ነገር ግን ከስሜታቸው ከአቅማቸው በላይ ሆነ። ሁለቱም ብዙ ያስባሉ። ጂያን በጠዋት ቀደም ብሎ ከእንቅልፉ እየተነሳ ነው። እሷም ብትሆን ከእንቅልፏ ተነስታ ነቅታለች። የምተኛው አሁን
ቢሆን እዛ ሶፋ ላይ ነው። ዝም ብላ እጇን ትመለከታለች። ቀለበቷን እያየችው ነበረ። ግራ ገብቷታል። ድንገት ጃን ከመኝታ ክፍሉ ወጣ። ሲወጣ እንቅልፏን እንደተኛች ሆና አይኗን ስጨፍን ነበረ። ከዛ ጃን ቀስ ብሎ ከወጣ በኋላ አያት። ዝም ብሎ ካያት በኋላ ያረገችውን ነገር በደንብ እየደረበላን ነበረ። ከዛ ቆም ብሎ በር ጋር አሰበ። ብዙ አሰበና ዞር ብሎ አያት። ምናልባት እንቅልፍ አልተኛችም ብሎ ጥርጣሬ ውስጥ እየገባ ነበረ። ትኩር ብሎ ከተመለከታትና ከታዘባት በኋላ ትቷት ወጣ። እሱ እንደወጣ አይኗን እየገለጠች ነበረ። ታስባለች። ጂያን ዛሬ ብዙ የሚጠብቀው ስራ አለ። ስለዚህ ፈጠን ፈጠን እያለ ከቤት እየወጣ ነው። ከሙዛፈር ጋር አብረው እየወጡ በቀጥታ ወደ መኪና እየገቡ ናቸው። አሊያ ደግሞ ከተኛችበት እየተነሳች ነው። ከዛ ልብሷን ቀየራ ወደ ስራ ልትሄድ ነበር። ድንገት ጓደኛዋ ከኒውዮርክ እየደወለች ነው። አሊያ እመጣለሁ ያለቻት ጃንሱ ጓደኛዋ አሁን ሳጥመታ ስትቀር ግራ ሲገባ ስደውልላት ሄሎ ጃንሱ እንዴት ነሽ ትላታለች። አሊያ እንዴት ነው መንገድ ጀመርሽ ወይስ? አልገባኝም እኮ መልእክት ልኬልሽ ነበረ አልመለሽልኝም። ሁሉም ነገር ሰላም ነው አይደለ እያለች ጠየቀቻት። አሊያ ሁሉም ሰላም ነው፣ ሁሉም ሰላም ነው። ያው ልንመጣ ነበር፣ ነገር ግን ዴኒዝ መሄድ አልፈለገም። ግራ ገባኝ እኮ እና ትንሽ ልጠብቀው ብዬ ነው። ያው እሱም ማስከፋት አልፈለግኩም ነበረ፣ ግን አሳውቅሻለሁ። እሺ ጓደኛዬ፣ ይቅርታ በጣም እመጣለሁ፣ በቃ ግን አሳውቅሻለሁ እያለቻት ስልኩ ተቋረጠ። ከዛ ፓስፖርቷን ከቦርሳ ውስጥ አወጣችው። ከወጣችሁ በኋላ ቀጥታ ወደ ካዝናው እየከተተችው ነበረ። ዝም ብላ ታስባለች። በሌላ በኩል ዜሬን ግራ ግብት ብሏታል። ካያ ትላንትና ማታ ሲደውልላን ነበር ያደረው፣ አላነሳችለትም። ነገር ግን እሱ በጣም እየናፈቀችው እየባሰበት መጣ። አሁንም ይደውልላታል፣ እሷ አታነሳውም። ከዛ ቴክስት ላከላት። ቤቱ አካባቢ ነበር የመጣው። ዜሬን አሁኑን ውጪ ከቤት እኔ ገብቻለሁ፣ ማትውጪ ከሆነ ወደ ውስጥ ነው የምገባው እያላን ነበረ በአጥሩ ላይ እየወጣ። በሌላ በኩል አሊያ ከክፍሏ እየወጣች ነው። ከዛ በኋላ በድንገት ኡሙ እያየቻት ነው። አሊያ ኧረ ወይዘሮ ሰዳከት ልክ አይደለችም፣ ትንሽ ታማለች ብላ ጠራቻት። ሰዳከት ትንሽ መተንፈስ እየከበደ ነው፣ ትንሽ አሟታል። ከዛ አሊያ ወደ ውስጥ ገባች። ምን ተፈጠረ እያለች ነው። ፓኪዝ ያጠገባ ነበረች። ጂያን የታለ? ጂያንን ጥሩት፣ ጂያን ካልመጣም አልሄድም ትላለች ሰዳከት። በአንድ በኩል እሙ ደግሞ ኧረ ሰዳከት የፊትሽ ቀለም ራሱ ተቀየረ፣ ኧረ የሆን ነገር ማድረግ አለብን፣ አሊያ ባክሻ ተፍዘዥ የሆን ነገር አድርጊ ትላታለች። አሊያ ከዛ ወደ እሷ ቀረበች። እስኪ ግፊቷን ቼክ ላድርግ ብላ ግፊቷን ቼክ እያረገች ነው። ከዛ ወደ ሆስፒታል መሄድ አለብን ትላለች ሰዳከት። ከልጄ ውጭ የትም ሆስፒታል አልሄድም እያለች ነበረ። አይ መሄድ አለብሽ፣ አተነፋፈስሽ ልክ አይደለም፣ በሉ ለከድር ነገሩት መኪናው እንዲያዘጋጅ ትላቸዋል። ከዛ ሰዳከት አሁኑ ሆስፒታል መሄድ አለብሽ ተብላ ካልጋው እንድትወርድ ጠየቀቻት። ከዛ አሊያ ነይ ደገፍ ላርገሽ ብላ እጇን በፍቅር ዘረጋችላት። ስትዘረጋላት ሰዳከት አሊያን በፍጹም ነው የማታምናት። እጇን ለመያዝ ሁሉ ተንቀጠቀጠች። በጣም ፈራቻት። በጥርጣሬ እጇን ደገፍ አርጋ ከተነሳች በኋላ አልጋዋ ላይ እንዳለች አሁንም ደገፍ አርጋ ልታነሳ ስትል አልፈልግም ተይኝ ብላት እንደማትፈልግ ተናግራ እጇን እያስለቀቀች ነው። አሊያ ግራ ገብቷት ታያታለች። በሌላ በኩል ካያ አሁን ዜሬን ቤት መጥተዋል። ወደ ውስጥ ገብቶ እሷ እስክትወጣ እየጠበቀ ነው። ዜሬን ተረብሻለች። ቴክስቱን ካየችው በኋላ ደግሞ ሌላ ነገር እንዳይመጣ ብላ በቀጥታ ከቤቷ ወጣች። ስትወጣም ግቢያቸው ጋር ቆሞ እያየችው ነበረ። ካያ ምን ታረጋለህ እባክህ፣ ከዚህ ይኸውልህ ካያ እኔ እናንተ ከዚህ በኋላ መገናኘት መታየት የለብንም አለችው። ለምን ሲባል በደንብ ነው እንጂ የምንገናኘው፣ ለምን እንደዚህ ታስቢያለሽ ይላታል። ካያ ይኸውልህ እኔ ክጄ ያለው አባቴን ለመግደል ሞክራችኋል፣ እኔም ደግሞ ፍርድ ቤት ካድኩ አለችው። ኧረ እኔ የተፈጠረውን ነገር አውቃለሁ። ፍርድ ቤት የተናገርሽው ነገር ተገደሽ እንደሆነ የማላቅ መስሎሽ ነው እንዴ? ምንም ችግር የለም ይገባኛል ይላታል። በራሴ ነው ያረኩት፣ ሆን ብዬ ነው ያረኩት፣ በራሴ ፍቃድ ነው ያረኩት በራሴ ትላለች። አላምንም እያለ ድንገት ሻይ መጣ። አንተ እዚህ ምን ታረጋለህ ብሎ ፊት ለፊቱን በቦክስ እየመታው ነበረ። ፊቱን እንደዚህ ሲመታው በአንድ በኩል ደግሞ ካያ ሻይን ይኸውልህ አባቴን ሊገለኝ ሞክሮ ነበረ፣ አትናድድ፣ ስሜት ያቱን ይኸውልህ እያሉ ነበረ። ጂያንና እናትህ አባዬን ለመግደል እየሞከሩ ናቸው፣ ምን የምታረገው እዚህ ምን ታረጋለህ እያለ ይዞን ነበረ። ሻይን ተረጋጋ ወንድሜ ተረጋጋ እያለው ነበረ። ድንገት እናታቸው መጣች። ይሄ እዚህ ምን ሊሆን መጣ? ውጣ ከዚህ አንተ ሂድ ከዚህ እያለች ፊዳን እየተቆጣች ነበረ። ካያሌድም እያለ ነው ታውቃለህ፣ አንተ አሁን እስር ቤት መበስበስ ነበረበት፣ እስር ቤት ነበር መሆን የሚገባ። እንግዲህ እቤቴ እስከመጣ ድረስ እንኳን ደስ አለ ልልህ እፈልጋለሁ አለችው። እንዲህ ስትለው ማለት ምን ተፈጠረ ለምንድን ነው እያላን ነበረ። ምክንያቱም ሴዳት ልጄን ለማግባት ጠይቋል እና በቀናቶች ውስጥ ሴዳት ዜሬንን ያገባታል ብላ ተናገረች። ምን እያል ነበር። ካያ ዜሬንን ብትሆን ይህን ስትሰማ ለመጀመሪያ ጊዜ ነበረ። በቅርቡ ይጋባሉ፣ በቅርቡ ሰርግ አለ እንዳትቀርሺ አለችው። ይሄ መቼም አይሆንም መቼም አይፈጠርም ይላል። ሻይንም ቢሆን እማዬ ምንድን ነው የምትይው ምን እያልሽ ነው ይላታል። ልጄ አባትሽ እንግዲህ አንቺን ለሴዳት ሊሰጥሽ ነው። እንግዲህ እናንተ ይህን ነገር ማስቆም አልቻላችሁም። ይኸው አባትሽ በመጨረሻም ጨክነዋል ስትል ነበረ። እንደዚህ አይነት ነገር አይፈጠርም መቼም አይፈጠርም እኔ እያለሁኝ እያለ ካያ መቼም እንደማይፈቅድ ይናገራል። ሲጀምር ያንተን ፍቃድ የጠየቀ ሰው የለም፣ በማይመለከታት ትግባ፣ ይሄ ጉዳይ ልጄ ጉዳይ ነው፣ አሁን ጥፋ ከዚህ ሂድ ከዚህ እያለችው ነበረ። ከዛ ሻይን ውሰዱት አስወጡት እያለ ነው። ከዛ የቤታቸው ጠባቂዎች ለሁለት ይዘውት እያስወጡት፣ በአንድ በኩል እሱ እሞታታለሁ እንጂ ይሄ ነገር አይፈጠርም እያለ እየጮኸ ነበረ። በዚህ መንገድ ካያን ይዘውት ከወጡ በኋላ ዜሬን
ከእናቷ ጋር ተፋጠጠች። እማዬ ካያን ለማናደድ እንዴት ብለሽ ነው አይደለ ይሄን የተናገርሽው? አረል ነው አይደለ ትላታለች። ኧረ አይደለም አባትሽ ነግሮኛል፣ ይሄ ነው እውነታው። ሴዳት ሊያገባሽ ይፈልጋል፣ አባቱ ጠይቆን ነበረ በማለት ተናገረች። እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ታዲያ በግድ ልታጋቡኝ ነው እንዴ? ወንድሜ የሆነ ነገር አርግ እንጂ ስትል ነበረ። አይ በግዴታማ የሚሆን ነገር የለም፣ አባትሽን አናግረዋለሁ ይላል። አዎ አናግረው፣ እስኪ ውሳኔውን ይቀየር እንደሆነ እናያለን። እንደሆነ እናንተ እንደዚህ እየሆናችሁ በፍጹም የሚቀየር ነገር ያለ አይመስለኝም ስትል ነበረ። እማዬ እንደዚህ አይሰራም፣ እንደዚህ መሆን የለበትም ይላታል ሻሂን። በአንድ በኩል ዜሬን እያለቀሰች ነው፣ ወንድሟ እያቀፈ ያባብላታል። እናታቸው ትታቸው ወደ ውስጥ ገባች። በአንድ በኩል ካያ የሰማው ነገር ትንሽ አስደንግጦታል። ጭራሽ ያልጠበቀው ነገር ነበረ። ከቤታቸው እየራቀ በጣም እየተበሳጨ መኪናውን አቁሞ ይናደዳል፣ ያስባል። በሌላ በኩል ሚኔ ዛሬ በጣም ደስ ብሏታል። ይህም ደግሞ ዛሬ ነበረ አሊያ ስራዋን ለቃ ወደ አሜሪካ እንደምትሄድ የምታውቀው። እንደገና ፍቃድም ወስዳ ነበረ። ጂያንን አታለው በሆነ መንገድ ትታ ሄዳለች በማለት አሰበች። ጭራሽን ለማረጋገጥ ወደ ቢሮ መጣች። ስትመጣ ማንም የለም። ሚኔ በጣም ደስ አላት፣ ሳቀች። ነገር ግን በአንድ ጊዜ ደስቷ ብዙም ሳይቆይ ደስቷ ለደፈረስ የሚችል ነገር እየመጣ ነው። ይህም አሊያ ከሰዳከት ጋር ሆስፒታል እየመጣች ነው። አሊያ ፊት ለፊት ትራመዳለች። ሰዳከት ከድርን ደገፍ ብላ ወደ ውስጥ እየገቡ እያለ ሚኔ ድንገት አሊያን ስታያት ክው ነበር ያለችው። እንዴ አሊያ ምን ታደርጊያለሽ እዚህ አለቻት። ዛሬ ፍቃድ ነበረኝ ግን መጣሁኝ፣ በቃ ሰዳከትን ላመጣን ነበረ ብላ ወደ ውስጥ እየገባች ነው። አሊያ ወደ ናሬና ወደ ጂያን ደውላለች። አሁን ናሬ መታለች። ጂያን ደግሞ እየመጣ ነበረ። እማዬ ምን ሆነሽ ነው? ደህና አይደለሽም እንዴ? አሊያ ደውላልኝ ነበር የመጣው ትላታለች። ናሬ ወደ እናቷ እየቀረበች በአንድ በኩል ሰዳከት ዞር ብላ አሊያን ታያታለች። አዎ ትንሽ አሞኛል፣ እስኪ ወደ ውስጥ እንግባ ምርመራ ላርግ ትላለች ሰዳከት ወደ ውስጥ እየገባች። ኤጀመልም ቢሆን ከሆስፒታል የሚወጣ ቀን እየተቃረበ ነው። አሁን የቀረው ምርመራ አለ። ሙሉ ለሙሉ ጤንነቱን ማረጋገጥ ይፈልጋሉ። አንድ ነርስ መጥቶና ለምርመራ እንፈልጋለን ብለውት በሁለት ፖሊሶች ታጅበው ሆስፒታል ውስጥ ነበረ እየተዟዟረ ምርመራ ወደሚደረግበት ክፍል እያመራ። ሰዳከትን ብትሆን ወደምትታከምበት ቢሮ እየመጣች ሁለቱም ፊት ለፊት ተገናኙ። ተመልከቱት ይህን ጅብ ይህን አውሬ እያለችው ነበረ። ሰዳከት አንቺ ምን ልታረጊ መጣሽ? አታፍሮም እንዴ? ጭራሽ ልትገሉ ይሞክራችሁ ነበረ እያለ ይናገራል። አሊያ ደግሞ እዚህ መጨቃጨቃችሁም የሆስፒታል ነው ትላለች። ነገር ግን ሰዳከትና ኤጀመል በርቀት ለሁለት ሆነው ይጨቃጨቃሉ፣ ይሰዳደባሉ። እነሱ ለሁለት እንደዚህ ሲጨቃጨቁ እየተመለከተው ደሚር ደስ ብሎት በርቀት እያያቸው ነበረ። በሞት ትላለች ሰዳከት ማዕት እርግማን ነበረ ስታዘንብ የነበረው። ኤጀመልም ቢሆን በቻለው አቅም ይሳደባል፣ ይራገማል። ከዛ በአንድ በኩል ካያ እየመጣ ነበረ። ኤጀመል አጎቴ እየሰማኝ ነው? ዜሬን በፍጹም ሴዳትን አታገባውም፣ እንደዚህ የሚባል ነገር አይሰራም እያለ እየቀረበ ከድር እያስቆመው ነበረ። በአንድ በኩል እሱ አሳያለሁ ካያ ለሰርጉ እንገናኝ እያለው ነበረ። እንዲህ ሆስፒታሉን በአንድ እግር ሲያቆሙት በድንገት ነበረ ጂያን የመጣው። ጂያን እንደመጣ እናንተ ምን ሆናችሁ ነው ብሎ እየገላገለ ነበረ። መጀመሪያ ካያን ዝም ማስባል አለበት። ካያ በጣም እየጮኸ ነበረ። በአንድ በኩል ኤጀመልም ቢሆን ወደ ውስጥ እንዲገባ ያረጉታል። ሰዳከት የበለጠ እያመማት መጣ። ወደ ውስጥ ሊገቡ ናቸው። ምርመራ መደረግ አለበት። በሌላ በኩል ዜሬ ከባድ ፈተና እየመጣባን ነው። በአንድ በኩል እናቷን እያማከረቻት ነው። እኔ እንግዲህ ምንም ማውቀው ነገር የለም። ልክ ከሆነሽ የኔ ልጅ፣ እኔ እኮ ልጁን እኮ አልወደድኩትም እኮ ምን ላርግ? ግን ያንቺና የካያ ነገር እንዴ አንቺ ቆይ ምን ነክቶሽ ነው? እንዴት ነው ከሰዳከት ልጅ ፍቅር የሚይዝሽ? በመካከላችን ያለውን ነገር አታቂም እንዴ ስትራ ነበር። እማዬ እኔ መቼም ቢሆን ከሱ ጋር ልጋባም እያልኩሽ እኮ ነው። ይህን ሀሳብ መቀየር አለባችሁ። ሄደሽ ለአባዬ ንገሪው ትላታለች። እኔ ምንም ማድረገው ነገር የለም፣ ነገር ግን ሳስበው ይሄ የተሻለ ነገር ነው አለቻት። አንረገ ልንገርሽ እማዬ፣ እኔ ከሴዳት ጋር ከተገባው ራሴን አጠፋለሁ። ከዛ ያኔ ዜሬን የምትባል ልጅ አትኖርሽም አለቻት። ምንድን ያልሽው? ዜሬ ምን እያልሽ እንዳለ ይታወቅሻል። አንቺ ከሞትሽ እኔ እኖራለሁ። እባክሽ ልጄ እንደዚህ አታርጌ፣ እባክሽ ሁለተኛ እንደዚህ እንዳትይ፣ እኔ ያናግረዋለሁ፣ ሁለተኛ እንደዚህ ስትይ እንዳልሰማ ብላ እያቀፈቻን ነበረ። ሁለቱም ይላቀሳሉ። ካያ ወደ ቤት እንዲመለስ ተደርጓል። ይቁነጠነጣል። ወደ ክፍሉ ከገባ በኋላ ያገኘውን ነገር እያነሳ ይወረውራል። ያልጠበቀው ነገር ነው የሆነው። በአንድ በኩል ሰዳከት ደግሞ ወረፋ እየጠበቀች ነው። አንዲት ታማሚ ወደ ውስጥ ገብታ ምርመራ እየተደረገላት ስለሆነ ትጠባበቃለች። ጂያንም ቆሞ እየጠበቀ ነበረ። ድንገት ከዛ ዶክተሩ እየመጣ ነበረ። ዶክተሩ የዚህ ያተነፋፈስን ጉዳይ በተመለከተ ስፔሻሊስት ነው። ከዛ እንደመጣ አሊያ እየተዋወቀችው ነበረ። እሱም እሁር እባላለሁ ብሎ ተዋወቃት። ዶክተር አሊያ አልቦራን ያልሽኝ? ካናዳ ቶሮንቶ አንቺ ነበርሽ ስትሰሪ ነበረው? የሚገርም ነው እያላን ነበረ። እኔ ነኝ ትለዋለች። ከተዋወቁ በኋላ ከዛ ደግሞ መልሰው እኔም እኮ እዛ 2 ዓመት ቆይቼ ነበር እያለ ይነግራታል። ሰዳከት ወደ ውስጥ ገብታለች። ቁጭ ብላ እየጠበቀችው። በአንድ በኩል እሱ ከአሊያ ጋር እያወራ ነበረ። እንዴት ታዲያ ወደዚህ መጣሽ ብሎ ጠይቃት። ከዛ ጂያን መጣ። በጣም ታገሰው። እየቀረበ ወደሱ እኔን ለማግባት ነበር የመጣችሁ፣ ሰላም እኔ ጂያን አልቦራ እባላለሁ ብሎ ጨበጠው። ከዛ እሁር አሁንም ቢሆን ከአሊያ ጋር እያወራ አረባክ እናቴ እየጠበቀችን ውስጥ ግባና ምርመራ አድርግላት አለው። ከዛ ሽሺ ብሎት ወደ ውስጥ ገባ። ከዛ አሊያ ለምንድን ያስቆምከን? ይሄ እኮ መታወቅ እኮ ነው። ምን ሆነ ነው አንተ ምንም ታካብደው አለችው። በጣም አበዛሹ እያላን ነበረ። ከዛ ሰዳከት ምርመራ እያረገች ነው። በአንድ በኩል ሻሂን አባቱን ሊያናግረው መጣ። አባዬ ዜሬን መቼም ቢሆን ያንን እብድ
አታገባውም። ትሰማኛለህ አይደለ? ይሄን ሀሳብ መቀየር አለብህ። የማይመስል ነገር ነው አለው። የማይመስለው ነገርስ ያንተ እንደዚህ መሆን ነው። ስንፍና በጣም በዛ አለው። እኔ ምን ማድረግ አለብኝ አለው። ከዚህ ማምለጥ አለብኝ። እነዛ ሰዎች ሊገሉኝ ይፈልጋሉ። ሊገሉኝ እየፈለጉ በነጻነት ይንቀሳቀሳሉ። እኔ ግን እስር ቤት እገባለሁ ተመልሼ። የኔ ጣፋንታ እስር ቤት መበስበስ ነው። ብሞትስ ድጋሚ ሞክረው ቢገሉኝስ እያሉ ነበረ። ከዛ በአንድ በኩል ሻይን ዝም ብሎ ያስባል። አንረገል ልንገረ ይኸውልህ ደሚር ማለት ነው ጂያንን ለማዳከም ብቸኛ አማራጫችን ነው። እኔ ደሚርን አግዘዋለሁ። አንተ የምትሆን ታግዘዋለህ። የምታግዘው ለራስህ ብለህ ነው። ምክንያቱም ከጂያን አልቦራ ሁሉንም ነገር ጠቅልለህ መውሰድ አለብህ። እሺ ደሚር የራሱን የሆኑ እቃዎች ከሩቅ ባህር ያስገባል እያሉ ነበር። እንዴት ይሏል ሻይን። እሱ የራሱ መንገድ አለው። በራሱ ሁሉም ነገር የሚያደርገው በራሱ ትውውቅ። ስለሱ ምንም እንዳታስብ፣ ነገር ግን ጂያንን አብረን እናዳክመዋለን እያለው ደሚር መጣ። ከመጣ በኋላ እንዴ ሻይን አልቦራ አንተ ከሆነ ቀጣዩ ይህን ቀጠና የምትቆጣጠረው እንዴ ነቃበል እንጂ ምን ሆነ ነው? ይኸውልህ አሁንም ቢሆን አባትን ለመግደል ይሞክራሉ እነሱ አያውቀውም። እየነገርኩ ነው። ስለዚህ ነቃበለ ሁሉንም ነገር ተከታተል። ከኔ ጋር አንድ ላይ ብትሰራ ምን ችግር አለው? ጂያንም እኮ ከአባዬ ጋር አብሮ ይሰራል። ባይባርስ ስለሆነን ብቻ ልጠላ ነው እንዴ? እንደዚህ መሆን የለበትም። ቢዝነስ ሌላ ጉዳይ፣ የቤተሰብ ጥል ሌላ ጉዳይ ነው ይለዋል። ሻይንን ለሁለት እንዲያሉ ይወተውቱታል። በሌላ በኩል አሊያና ናሬ በውጭ በኩል ሆነው የሰዳከት ውጤት እስከሚመጣ ድረስ ይጠባበቃሉ። ከዛ ናሬ እኔ ምለው አሊያ እንዴት በጊዜ መጣችሁ? ብዙ ለምን መቆየት አልፈለጋችሁ አለቻት። ከዛ አሊያ ስራ ነበረብኝ ለዛ ነው ትላታለች። ጂያን ዝም ብሎ ያዳምጣታል። ከዛ ሰዳከት መጣች። ሰዳከት ምርመራ ከተደረገላት በኋላ ምንም መድኃኒት እንደማያስፈልጋትና ትንሽ እረፍት ብቻ እንደሚያስፈልግ ተነግሯታል። ከዛ ኡሁር የሚባለው ዶክተር ሆነ ቢሆን ከአሊያ ጋር ማውራት ይፈልጋል። ጂያን ይህን ሰውዬ ጨራሽ አልወደደው። ገና ካሁኑ እየጨቃጨቁ ነበረ። በቃ ታስቡ፣ ችግር የለም ሌላ ጊዜ ይኖራል፣ በደንብ እናወራለን ይላታል። ከዛ በድንገት የኡሁር የዶክተሩ አባት መጣ። እንደመጣ ሰዳከት ስታዩ ትንሽ ተረበሸች። ሰዳከት በጣም እንደተረበሸች እሱም ቢሆን ገብቶታል። በአንድ በኩል ናሬና ጃን እማዬ ምን ሆነሽ ነው እያሉ ለሁለት ይጠይቋታል። ገረመው። ከዛ በኋላ ዝም ብሎ ናሬን ጃንን ይመለከታቸዋል። ከዚህ ቀደም የሚያውቃት ይመስላል። ከዛ ሰዳከት እንሂድ እያለች ነው። ወደ ቤት ይዟት ሊመለሱ በአንድ በኩል ጃን ወደ እናት ጠጋ ብሎ እማዬ ምን ተፈጠረ ችግር አለ እንዲህ ይላታል። ወደ ቤት እንሂድ እነግርሃለሁ ትለዋለች። ከደቂቆች በኋላ ወደ ቤት መጥተዋል። ሰዳከት ወደ ቤት ከመጣሽ በኋላ ለልጇ የተፈጠረው ነገር ልነግረው ነው። የቅድሙ ዶክተር የኡሁር አባቱ እያለችው ነበረ። ምን ተፈጠረ ይላታል። እሱ ያው እያለች ልትነግረው ጫፉን እያለች ድንገት ከመቶ እየረበሻቸው ነው። ከእናቴን ማግኘት አለብኝ ብሎ እየበጠበጠ ነበረ። ለሁሉም ነገር ከዜሪን ጋር ለተጣላበት ለእያንዳንዱና ለሁሉም ነገር እናቱን ተወቃሽ እያረጋን ነበረ። እሷን እየወቀሰ ነው። ጂያን ደግሞ አሁን አብዝተዋል፣ በጣም አበዛው እያለ እየጎተተ ይዞት ወጣ። እሱን ይዞት እየወጣ ሰዳከት ለጂያን ለልጇ ልትነግረው የፈለገችው ነገር ነበረ። ነግሬናውን ብቻዋን ሆነች፣ እያለቀሰች ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነሆ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።